ጊዜው ተታይቷል። በአፈሙዝ ግን አረ ድረሱልን! ማን ያምናል? 37 ኦርቶዶክሳውያን ባለማተቦች በግፍ ተገደሉ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ወቅታዊና አዳዲስ በሰበር መረጃዎች በድጋሚ ተመልሼ መጥቻለሁ። ከአርሲ የሰማነው በጣም አስደንጋጭ አሳፋሪ መረጃ አለ ማለት ነው። 37 ኦርቶዶክሳውያን ባለማተቦች የሚሆኑ እንግዲህ በግፍ እንደተገደሉና አንድ ቅዱስ ቤተክርስቲያን እንደተቃጠለ እንግዲህ ይወጡ ያሉ መረጃዎች ያመለክታሉ ማለት ነው። እሱን በዝርዝር በደንብ አድርገን የምንመለከት ይሆናል። አርሲ ያሉ ኦርቶዶክሳውያን ባለማተቦች ዛሬም ደማቸው እየፈሰሰ ነው። ዛሬም ያቤል ደም ይጣራል። አቤት የሚል ግን ሰሚ አካል እንደሌለ እየተመለከትን እንገኛለን ማለት ነው። ምርጫውን በተመለከተ በርከት ያሉ ሀሳቦች እየተሰጡ ይገኛሉ ማለት ነው። ምርጫውም እንግዲህ ተጭበረብሯል እያሉ ብዙ ሰዎች እየተናገሩ እንደሆነ እየተመለከትን እንገኛለን። እነሱን በስፋት ዘርዘር አድርገን የምንመለከታቸው ይሆናል። መጨረሻ ላይ ሀሳብ እንሰጥበታለን። ወደ ቪዲዮቹ በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔ ዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለህይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብሏል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል አይደል? 1 2 3 4 5ኛ ጊዜ እንደዛ ሲሆን አርሲ ላይ ግን እስካሁን ድረስ የቆመ አንድም ግፍ የለም። እኔ በግሌ ዜና የመስራትም ምንምም የምጠብቀው አባት ምንምም የምጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያልን የምንጮህበትም እንደ ቁራ የምናንቋረበትም ጊዜ አልፏል። በእንደዚህ አይነት ሁኔታ ራሳችንን ለማስከበር ቆርጠን ስንነሳ ብቻ ነው ነገሮች የሚቆሙት። መፍትሄው ይሄ ነው። ከወደዳችሁት ሐሳቤን ከተጋራችሁት ሼር፣ ኮፒ ሊንክ አድርጋችሁ ለሁሉ አድርሱልኝ። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ
ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራኮፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። መረገም ይሁን አለመታደል አላቀም ኦርቶዶክሳውያን ባለማተቦች ሁሌ በሐዘን ዜና ነው የምንመጣው። እነሱ በጫካ ውስጥ ሆነው ይህንን መልእክት ካስተላለፉ እኛ ስለምንስ ኮፒ ሊንክ ሼር ሪፖስት እያደረገን ኃላፊነታችንን አንወጣ? እንዴት ነው አሁን ያለው ሁኔታ? አርሲ ላይ ያሉ ኦርቶዶክሳውያን ባለማተቦች እንዴት ናቸው? አሁንም ምንም የተረጋጋ ነገር የለም። ያው ግድያ ሳውንድ ትንሽ ገብ ቢልም ሰውም እየለቀቀ ነው ካለበት ቦታ ላይ እየተደረገ ባለበት ቦታ ላይ ያሉት በቆላማ ወደ ገጠራማ ያሉት ሰንትሮች እየለቀቁ ነው። ንብረታቸውንም እያጋዙ ነው። የሚመለከተው አካል እንደዚሁም ከአባቶች እዛው ቦታ ድረስ የመጣላችሁ አካል አለ የደረሰላችሁ? ምንም አይነት አካል የለም። በፊት መከላከያ ነበረ። መከላከያዎችም ወጥተዋል ከዛ ቦታ ላይ። መከላከያ እንደተነሳ ነው ይሄ ነገር የጀመሩት ማለት ነው። መከላከያ ባለበት ሰዓት ላይ አቆሞ ነበረ ስላት ለሁለት ወር። የሃይማኖት ጥቃት ነው፣ የሃይማኖት ተኮር ጥቃት ነው እንደዛ ማለት ይቻላል። አሁን ባለው ደረጃ እምነት ተኮር ነው እንጂ በጋራ ወይም ደግሞ ሌላ ነገር አይደለም። ክርስቲያኖች እየተፈለጉ እየተመረጡ የተመለከታችሁ ነው። ኦርቶዶክሳውያን ባለማተቦች አርሲ ኦርቶዶክሳውያን ባለማተቦች ዛሬ የሚጣራሉ። እቺ አማኔት የሆነችው ቅድስት ቤተክርስቲያን ላይ ግልጽ ጦርነት እንደተከፈተባት እየተመለከትን እንገኛለን። ኦርቶዶክስ ነህ ባለማተብ ነህ እየተባሉ በራቸው እየተንኳኳ በግፍ እየታረዱ ነው። በግፍ በጥይት እየተቆሉ እንደ በቆሎም እየተጠበሱ ይገኛሉ። ኦርቶዶክሳውያን ባለማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሳውያን ባለማተቦች ሌሎች አጀንዳዎቻችሁን ጥላችሁ ፍትህ ለአርሲ እያላችሁ ሁላችሁም ድምጻችሁን አሰሙ። ለንጹሃን ድምጽ መሆን ሰብአዊነት እንጂ ፖለቲካ አይደለም። ፍትህ ለአርሲ ኦርቶዶክሳውያን። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እኔ ብለው ማለት ነው። አንቺ ስቲዮ የምር አባትሽ ሞቷል። እንኳን አባት ሞቶበት የቀበረ ሰው አይደለም ውሻሽን እንኳን የቀበርሽ ሰው አትመስይም እኮ አንቺ። ምን አይነት ቆሮቆንዳ ጭንቅላት ነው ያለሽ ግን አንቺ። አንደኛው እንዲህ ብልጽግና መንግስት አንደኛው ነፍጭሏል ማለት ይሄንን እንኳን በትክክል እንዴት ነው ኤዲቲንግ ማድረግ የማትችሉት? እንዴት ነው ይሄንን እንኳን በትክክል ድራማውን እንድትሰራ ማድረግ ያቀታችሁ? አንቺ ጎረቤት የለሽም፣ አካባቢ የለሽም ማለት በዙሪያሽ ሰው የለም። አባትሽ ምን ያህል ክፉ ሰው ቢሆን አንቺ እርግጠኛ ነኝ አባትሽንማ አንቺ ነሽ አንቀሽ በትራስ አፍነሽ የገደልሽማ አንቺ ነሽ። አንቺ የአባትሽ ገዳይ ነሽ። እንደዚህ እየገለፈጥሽ እየሳቅሽ አባቴን ቀብርን የመጣሁት አልሽ። ኢትዮጵያዊ ሆነሽ ወላጅ አባቱን ቀብሮ እንዲህ አይነት ፌስ ምርጫ አሳስቦሽ የአገር ጉዳይ ሆኖ ለልጆችሽ ብለሽ ይሄንን ቪዲዮ ልጆችሽ አድገው ያዩለት እርግጠኛ ነኝ አንቺን መልሰው አንቀው ነው የሚገሉሽ። ማፈሪያ ነሽ ለቤተሰብሽ፣ ለጎረቤትሽ፣ ለልጆችሽ፣ ለሁሉ ነገር ማፈሪያ ነሽ አንቺ። በጣም ነው የምታሳፍሪው። እኔ የምለው ማለት ነው ስንት ነው የሰጡሽ እንዴ? የአባትሽን ሞት በስንት ብር ነው የሸጥሽው የቸበቸብሽው? የዚህን ያክል ርቦሻል እንዴ? የዚህን ያክል ቸግሮሻል እንዴ? የሷ መደናቆርና ጅም መሆን አጋሰስ መሆን ሳያንስ ቢያንስ ይሄንን እንኳን ትንሽ ዳይሬክት ማድረግ እንድታለቅስ እንድታዝን የሆነ አይነት ስሜት እንዲሰማት እንኳን ማድረግ ያልቻለ ካሜራማን እንዲህ ብልጽግናን በአደባባይ እርቃኑን ያስቀረ ቪዲዮን አታፍሩም? ይሄን ፖስት አደርጋላችሁ። እውነት ኢትዮጵያውያን አብሶ አዲስ አበባ ልጆች አዲስ አበባም ከሆነች የትም አካባቢ ከሆነች እቺ ሴትዮ ማለት ነው ሰፈሯ ፈልጋችሁ አፈላልጋችሁ ማለት ነው ሄዳችሁ እውነት እቺ ሴት አባት ሞቶባታል ወይ ነው ጋይስ። እጅግ በጣም ነው የሚያሳፍረው። እንዲህ አይነት አለቅላቂነት በህይወት አይቻላል። እንዲህ አይነት ባንዳነት በዘመናችን ሰምተንም አይተንም አናውቅም። አይ ብልጽግና ቀጣይ
ለ25 ዓመት እንዲህ ነው ስታደናቁሩ ለምትከርሙ ማለት ነው። ቆይ ኢትዮጵያ ትመርጣለች ነው ኢትዮጵያ ታላግጣለች ነው የተባለው? እንኳን ደስ አላችሁ። የምርጫ ውጤት ደርሶናል። ይሄንን ይመስላል። በጣም የሚደንቅ የሚገርም የሚደንቅ ነው። በኢህአዴግ ጊዜ ቢያንስ ምርጫ ነበር፣ እንዴት እንደተመረጠ አታውቅም። በብልጽግና ጊዜ ምርጫ አለ፣ እንዴት እንደሚያጭበረብሩን ቪዲዮ ይቀርጻሉ። የሚገርም እኮ ነው። እንኳን ሀገር ቀበሌ መምራት አይችሉም የሚባለው ለዚህ ነው። የምትመለከቱት እንግዲህ አንድ የምርጫ ጣቢያ ላይ ነው በግልጽ ቪዲዮ እየተቀረጸ የብልጽግናን ቲተር እየመቱ ብልጽግናን እየመረጡ ኮረጆ ውስጥ ይከታሉ። ይህንኑ ቀርጸው በቪዲዮ ይለቃሉ። እንደዚህ አይነት የጋሪዮሽ ዘመን ላይ ያለ ጭንቅላት ነው እንግዲህ ኢትዮጵያን ካልመራው የሚለው። ፍርዱን ለእናንተ እንተዋለን። የምርጫ ውጤት ግን ይህን ይመስላል። በእያንዳንዱ ምርጫ ጣቢያ እንዲህ ሲደረግ ነው ያለው። ይሄንን ምርጫ ነው እንግዲህ ታዘቡልኝ ብለው የኬንያ የቀድሞ ፕሬዚዳንትን ጠርቶ ምናምን የአፍሪካ ህብረት እንግዲህ ነገ ከነገ ወዲያ ምን እንደሚል እንሰማለን። ነገር ግን የአብይ አህመድ የጨረባ ምርጫ በራሱ ካድሬዎች ፌክ እንደሆነ ያስታውቃል። በራሱ ካድሬዎች ልጇን ከወለደች ከ2 ሰዓት በኋላ ድምጽ የሰጠችው እናትና የልጇንም ስም ምርጫ ያለችው የመቱ ከተማ ነዋሪ የሆነችው መምህርት ኮኬት ተመስገን ትባላለች። የልጇን ስም ፊለኖም ብለዋለች። ፊለኖ ማለት የአፋን ኦሮምኛም ሲሆን ትርጉሙም ደግሞ ምርጫ ማለትም ነው። መምህርት ኮኬት ይህንን ዕለት ሁልጊዜ ለማስታወስ ስትል አዲስ የተወለደው ልጅ ስምም ፊለኖ ብለዋለች ሲልም ኢቢሲም ዘግቧል። ግንቦት 24 ቀን 2018 ዓመተ ምህረት ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ ፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበር። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ
ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግዳ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግዳ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። ዛሬ የድምጽ መስጫ እየተከናወነ ይገኛል በመላው ሀገሪቱ። በዚህ መሰረት እንግዲህ እስካሁን ከጠዋት ጀምሮ ስንሰራው ከነበረው ዝግጅት ባሻገር ከዚህ በፊት በተለያዩ አጋጣሚዎች ከናንተ ጋር እየተገናኘን ስንወያይ እንደቆየን ቦርዱ በተለያየ መንገድ ስራዎችን ሲያከናውን ቆይቷል። የእጩዎች ምዝገባ፣ የመራጮች ምዝገባ፣ የሲቪል ማህበረሰብ ድርጅቶች በመታዘብ ስራ ላይ የተሰማሩ፣ በመራጮች ትምህርት ላይ የሚያስተምሩ የተሰማሩ ለነሱ ሰርቲፊኬት ሰጥቷል። ለጋዜጠኞች ተንቀሳቅሰው መረጃ ዜና የሚዘግቡበትንም ባጅ ሰጥቷል። ይሄንን ቅድመ ዝግጅት ሲያደርግ ቆይቷል። ያው ለስራው ደግሞ አስፈላጊ የሆኑትን መራጮች ከምዝገባ ጀምሮ መራጮችን ከመመዝገብ የድምጽ አሰጣጡን ሂደት ስራ ከመስራት አንጻር ከ350 ሺህ በላይ የሆኑ የምርጫ አስፈጻሚዎችን አሰማርቷል። ይህንንና የመሳሰሉትን ስራ ሲሰራ ቆይቶ የተመዘገቡት የፖለቲካ ፓርቲዎችና የግል እጩዎች በተደረገ የእጣ ወጣጥ በድምጽ መስጫ ወረቀት ላይ አደራደራቸው ከተወሰነ በኋላ ያው ይሄንን የድምጽ መስጫ ወረቀት ከሀገር ውጭ ተወስዶ የህትመት ስራው ተሰርቶ የህትመት ስራው ተጠናቆ ወደ ሀገር ውስጥ ገብቶ ያም ደግሞ የማሸግ እና የቁሳቁሶችን በተለያዩ የሀገሪቱ ክፍል የማስድረስ ስራ ሲሰራ ቆይቶ ያው ለዛሬ ድምጽ የመስጫ ቀን ደርሰናል ማለት ነው። እንግዲህ እስካሁን ካሉን መረጃዎች የተለያዩ ስራዎች ተሰርተዋል። እነሱን ባጭሩ ለማቅረብ ሞክራለሁ። እንደሚታወቀው ድምጽ የሚሰጣባቸው ምርጫ ጣቢያዎች ከጠዋቱ 12 ሰዓት ጀምረው እንዲከፈቱ ነው ህጉም የሚለው፣ ቦርዱም ይሄንን አስተላልፏል። ስለዚህ ካሉን ምርጫ ጣቢያዎች በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። እንግዲህ የቁሳቁስን ስርጭት በተመለከተ ቀደም ብዬ እንደገለጽኩት ይሄ የድምጽ መስጫ ቁሳቁሶች ከውጭ ሀገር ከመጡ ጊዜ ጀምሮ ያው በተለያዩ መጋዘኖች ተቀምጠው በዛም ደግሞ የማደራጀት ስራ ተሰርቶ ታሽገው ወደ ምርጫ ክልል ከምርጫ ክልል ወደ ምርጫ ጣቢያ ተጓጉዘው በሁሉም ቦታ ላይ በትናንትናው ዕለት እስከ ምሽቱ 12 ሰዓት አካባቢ ድረስ ተጠናቀው በየምርጫ ጣቢያዎቹ ሁሉም ቁሳቁሶች እንዲደርሱ ተደርገዋል። ከዚሁ ጋር እንግዲህ ለዚህ ስራ ሌሎች ከፍተኛ አጋዥና ባለድርሻ አካላት የሚባሉት በተለይ የዚህን የምርጫ ሂደት ነፃ ገለልተኛ መሆኑን ለማረጋገጥ የሚረዱ ወይም የሚያግዙ ትልቅ ኃላፊነት ያለባቸው የምርጫ ታዛቢዎች ናቸው። የምርጫ ታዛቢዎች የተገኙባቸው የምርጫ ጣቢያ ብዛት ወደ 39723 የምርጫ ጣቢያዎች ታዛቢዎች ተገኝተውባቸዋል። ሌላው የፖለቲካ ፓርቲዎች እና የግል እጩዎች የሚያቀርቧቸው ወኪሎቻቸው ናቸው። ስለዚህ ባለን መረጃ የፖለቲካ ፓርቲና የግል እጩ ወኪሎች የተገኙባቸው 41978 ምርጫ ጣቢያዎች ናቸው። እንግዲህ በዚህ ሂደት ስራው እየተሰራ ይገኛል። ያው ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው
ድምጻቸውን እየሰጡ መሆኑን እኛም ባለን የዴስክ ክትትል ማድረጊያ ዴስክ መረጃ እየተቀበልን እንገኛለን። ያው በዚህ ሂደት ያጋጠሙን ችግሮች አሉ። ካጋጠሙን ችግሮች አንዱ በተለይም ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ መሆን ያጋጠመን ትልቅ ችግር ነው። በተለይም የዲጂታል ምዝገባ ባደረግንባቸው ምርጫ ጣቢያዎች ረጅም የሆኑ ሰልፎች አዲስ አበባን ጨምሮ ረጃጅም ሰልፍ እያየን እንገኛለን። እንግዲህ ይሄ የሆነበት ትልቁ ምክንያት እንደምታውቁት በዲጂታል የሚመዘገቡ ሰዎች ወይ ራሳቸውን በራሳቸው በሞባይል አፕ ወይም በዌብ ቤዝድ ራሳቸውን መዝግበዋል። ሌሎቹ ደግሞ በምርጫ ጣቢያ ቦርዱ ባዘጋጀው ታብሌት ተመዝግበዋል። ስለዚህ ለአንድ ምርጫ ጣቢያ የሚመዘገብ ሰው በታብሌትም ሊመዘገብ ይችላል። ሌላው ሰው ደግሞ በሰልፍ ሬጅስትሬሽን በታብሌቱ ሊመዘገብ ይችላል። ስለዚህ የነዚህን ሰዎች ቅደም ተከተል የሚወስነው ራሱ ሲስተሙ ነው ቅደም ተከተላቸው። ነገር ግን ፕሪንት ስናደርገው ይሄንን የመራጮችን መዝገብ ፕሪንት ስናደርገው በአልፋቤት በአማርኛ አልፋቤት እየተከተልን ከሀ እስከ ፐ ድረስ ስንዘረዝር በዛ መንገድ ነው የተዘጋጀው። ነገር ግን እንደ ማኑዋሉ ምዝገባ እያንዳንዱ መዝገብ አስቀድሞ የተሰጠው የገጽ ቁጥር የለውም በሲስተም ስንመዘግብ። ምክንያቱም ሲስተሙ ተራ ቁጥር ይሰጣል። ፕሪንት ሲደረግ እኛ ፕሪንት ባደረግንበት ጊዜ በዛ ጊዜ መራጮች ወዲያውኑ ሲመዘገቡ ካርድ ስለሚወስዱ ካርዳቸው ላይ ያሉበትን ገጽ መጻፍ አንችልም። በማኑዋል ከሆነ ግን ማኑዋል መዝገቡ ላይ ቁጥር ስላለው የገጽ ቁጥር ስላለው አንድ ተመዝጋቢ ሲመጣ በገጽ ቁጥር 17 ተመዝግበሃል ይላል ካርዱ። ለዲጂታሉ ግን እንደገለጽኩት ሲስተሙ ከመዘገበ በኋላ ካርድ ሲሰጣቸው ገጽ ቁጥር ስለማይኖረው ፕሪንት ሲደረግ የገጽ ቁጥሩን ማግኘት አይችሉም ተመዝጋቢዎች ማለት ነው። ስለዚህ አሁን ይህንን ችግር አይተን ከስር መስመር ላይ ሰልፍ ላይ ያሉትን ሰዎች የተመዝጋቢዎችን ዳታ ይዘን እያጠሩ ስንተኛው ገጽ ላይ እንደሆኑ በካርዳቸው ጀርባ ላይ እየጻፉ የሚሰጡ ለማስተናገድ በፈጣን እንቅስቃሴ መሄድ የሚቻልበትን መንገድ እያመቻቸን ነው። በዚህ አጋጣሚ በዚህ ችግር ብዙ ረጅም ሰዓት ሰልፍ ላይ የቆሙትን መራጮች ይቅርታ መጠየቅ ፈልጋለሁ። ያው የሲስተሙ አፈጻጸም ስለሆነ ይሄ ደግሞ ያው በመራጮች መዝገብ በማኑዋል ባለመመዝገቡ አስቀድሞ የገጽ ቁጥር ለመያዝ ባለመቻሉ የተፈጠረ ነው። ግን በፍጥነት እየፈታን ለመሄድ እንሞክራለን ማለት ነው። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ሌላው የምርጫ ቁሳቁስ አላላክ በተመለከተ ሁሉ ምርጫ ጣቢያ ላይ በወቅቱ በጊዜው ቢደርስም ከዚህ በፊት በተወሰነ ምርጫ ክልል ሲመርጡ የነበሩ ነገር ግን በስድስተኛው ሀገራዊ ምርጫ በቦርዱ ውሳኔ ድምጻቸው ወደ ሌላ ምርጫ ክልል እንዲደመር የተወሰነላቸው የዚህ የቀይ አፈር መደበኛ መራጮችን በተመለከተ በሐመር ምርጫ ክልል ስር የነበሩትን ወደ ቀይ አፈር መደበኛ ለማዞር የተወሰነ ጊዜ ፈጅቶብናል። ስንልክ በሐመር ምርጫ ክልል ልከን ነገር ግን ወደ ቀይ አፈር መደበኛ መላክ ስለነበረብን እሱን ያው ከነበረን በምርጫ ክልል ደረጃ ካሉን ቁሳቁሶች ወደዛ ልከን ችግሩን ለመፍታት ችለናል ማለት ነው። ሌላው የኔትወርክ ችግር በተለይም መረጃ እንግዲህ በስልክ ነው የምንሰበስበው። ስለዚህ የስልክ ግንኙነት የተቸገርንባቸው በዘልማምና በሰዳል ወደ ቤንሻንጉል ጉሙዝ በዛ አካባቢ ሰዳል ምርጫ ክልል ላይ መረጃ በወቅቱ ለማግኘት አልቻልንም ማለት ነው።
ሌላው ከዚሁ ጋራ በጣም የሚያሳዝንና ለቦርዱ ትልቅ ሀዘን የሆነው በነሞርና ኤኔር አንድ ምርጫ ክልል የምርጫ ክልል አስፈጻሚ የሎጂስቲክስ ክፍል ሰራተኛ የሆነ የቦርዱ አባል በጠዋት ተነስቶ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ህይወቱ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ በጣም ከፍተኛ ሀዘን ተሰምቶናል። በዚህ አጋጣሚ ለቤተሰቦቹም ለወገኖቹም የተሰማንን ሀዘን መግለጽ እፈልጋለሁኝ። እንግዲህ በአጠቃላይ በአሁን በደረስንበት ደረጃ እዚህ ላይ ነን ያለነው። እንግዲህ ከናንተ በኩል የሚቀርቡ ጥያቄዎችን ለመቀበል የምርጫ አስፈጻሚዎች ራሳቸው ድምጽ ሲሰጡ እጅ ከፍንጅ ተይዘዋል። በምርጫ ጣቢያው ድምጽ የሚሰጡት መራጮች ሳይሆኑ አስፈጻሚዎች ሆነውም ተገኝተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቡርጂ ምርጫ ጣቢያ አስፈጻሚዎች በፈጸሙት አስደንጋጭ ድርጊት ምርጫው እንዲሰረዝም ወስኗል። አስፈጻሚዎቹ የህዝብን ድምጽ ከመጠበቅ ይልቅ ራሳቸው በምርጫ ወረቀት ላይ ምልክት ሲያደርጉ እጅ ከፍንጅ ተይዘዋል ብለዋል። የቦርዱ ሰብሳቢ ወይዘሮ ሜላት የአርሲ ኦርቶዶክሳውያን ባለማተቦችን እንግዲህ በስልክ ለማናገር ሞክረናል ማለት ነው። እንደምትመለከቱት ነው። እስከዛሬ ድረስ እንግዲህ የአርሲ ኦርቶዶክሳውያን ባለማተቦች በግፍ እየተገደሉ እየታረዱ ይገኛሉ። ዛሬም ደማቸው እንደ ውሃ እየፈሰሰ ይገኛል። እንደ ፋሲካና እንደ አዲስ ዓመት በግ እንግዲህ በግፍ እየታረዱ ነው የሚገኙት ኦርቶዶክሳውያን ባለማተቦች ማለት ነው። እዛ ቦታ ላይ አንገታቸው ላይ ማተብ በማረጋቸው ብቻ ነው እየተገደሉ ያሉት። ምንም ማጽያት አልሰሩም፣ ምንም በደል አልሰሩምና የኦርቶዶክሳውያን ግድያ ዛሬም እንደቀጠለ እንደሆነ እየተመለከተ እንገኛለን። እንግዲህ ብፁዓን አባቶች ከዛሬ ከአንድ ሳምንት በፊት እዛ ቦታ ላይ ሄደን እንግዲህ ሲሸላለሙ ተመልክተናል ማለት ነው። ነገር ግን ለአርሲ ኦርቶዶክሳውያን ባለማተቦች ዛሬም የመገደላቸው ምክንያት እየሆኑ እንደሚገኙ እየተመለከተ እንገኛለን። በስፋት እንግዲህ አባቶቻችን ስለነዚህ ስለ አርሲ ኦርቶዶክሳውያን ባለማተቦች ሊያጤኑበት ሊያስቡበት እንደሚገባ ብዙ ሰዎች እየተናገሩ ይገኛሉ ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ከእግዚአብሔር በታች የሚጠብቀን ምንም ኃይል እንደሌለም እየተመለከተ እንገኛለን። እኛ ኦርቶዶክሳውያን ባለማተቦች በአርሲ ላይ እንግዲህ በሺዎች የሚቆጠሩ ኦርቶዶክሳውያን ባለማተቦች እዛ ቦታ ላይ በግፍ እንደታረዱ እንደሞቱ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። ዛሬ ላይ ቅድስት ቤተክርስቲያንን ማቃጠል ጀምሯል። በብዙ ታሪክ ውስጥ የነበረው የገናናው መልአክ የቅዱስ ገብርኤል ቤተክርስቲያንን መቃጠሉን በሰዓት እየተመለከተን እንገኛለን። እግዚአብሔር አምላክ ለኦርቶዶክሳውያን ባለማተቦች በእውነቱ ደጉን ጊዜ ያምጣልን ነው ማለት የምንችለው። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ኦርቶዶክሳውያን ባለማተቦች በምችሉት አቅም እንግዲህ ሼር አድርጉት። በቀጣዩ ወቅትና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ያደረጋችሁ ድምጽ ጫናችሁ ማበረታታችሁን አትርሱ። ሐሳብ አስተያየታችሁ ይደግፈናል ያጠናክረናልና ሐሳብ አስተያየታችሁን ጻፉልን። እወዳችኋለሁ።